ለምን ተሰለማት? አስተከሰራ በላት ጉልበቷ ላይ ታወጣ። ይሄው ጉጉል ሶፋ እኮ ነው እዚህ ጋር ያለው። ምንድነው? እሺ ማሚዬ፣ ወይዘሮ አለምነሽ እኔ በጣም ወድሻለሁ፣ አከብርሻለሁ የኔ እናት። ቆመ የምታወራን ችግር አለ ወይስ ንቀት ነው? አንተ ቁጭ ብለን እኛ የምታወራ? ኧረ እኔ ንቀት የለብኝም እኮ። ታዲያ ምንድነው ፍላጎት? ሲጀመር ውጣ፣ እውነታ ነው ውጣ ከዚህ ቤት። ለሻት ነው ይሄው አረዳት፣ እዚህ ጋር አረዳት። አለምነሽ አንተ ከይት ተራ መንደረኛ ናት እናታ እነዚህ ምትላት። አለምነሽ እባክሽን፣ እኔ መጣሁት እነዚህ ልጆች በሰላም ለማውራት ነው። አንተ ልኮ ነው የምናገረው ነኝ። ምን ይሆነች እንደሆነ ስምሽ ማን ነበር? ትእዛዝሽን እንኳን አትሰማም። በቃ አንድ በያታውን ካለበለዚያ እኔ ተጠፋታለሁ። ሰላም ጤና ይስጥልን ውድ ቻናላችን ቤተሰቦች እንደምን ቆያችሁ? በያላችሁበት ሰላማችሁ ይብዛ። ውድ ተመልካቾች ዛሬም እንግዲህ ወደ እናንተ መተናል። ዛሬ ወደ እናንተ ስንመጣ እንግዲህ የተለያዩ ነገሮችን ሰምተን አልገባንም። ምንድነው እያደረክ ያለው? ምን አደረኩ? ምንድነው ማለት አሁን እኛ ቆያ ተነጋግረን አይደል? መጀመሪያ ተነጋግረናል እኮ ተነጋግረናል እንዴ? ብንነጋገር ምንድነው እያደረክ ያለው ነው? አልገባንም አይደል? እንዴት ነው ማን እንደሆነ ካላወቅንም ያው ቤተሰብ ነው ቁጭ ብዬ ላወራችሁ ምናምን ስላልክ ነው እኮ ቁጭ ብዬ ላወራችሁ አልኩ። ቁጭ ብለህ ነው የምታወራን፣ ግን ቆመህ እንድታወራ ነበር እኮ እድል የሰጠን ወንድሜ። ቁጭ በልን ብለንሃል፣ ግን ቆመህ ነው እንድታወራ ይፈቀድ ነው። እናት የሰው ልጅ እንዴት ቆሞ ላይ ያወራል? ለምንድን ነው ቆመህ የማታወራው? የሆነ ችግር አለበት? አይ አውርቼ ምናምን እወጣለሁ አንዴ ብለህ ነበርና ቁጭ አልክ። አንተ ደግሞ መተክ አንዴ እዚህ ጋር ቆሜ ላወራችሁ ነው እወጣለሁ እኮ። አቆሜ እኮ ላወራችሁ ነበር ያሰብኩት፣ ግን ከገባው በኋላ ተቀምጠን ብናወራ የተሻለ ይሆናል። ለምንድን ነው ተቀምጠን የምናወራው? እኛ ተቀምጠን ሲጀምር ማውራት አለመንም አይደል እንዴ? እኛ ቆመን ነው ማውራት የለመድነው። ቆመ የምታወራን ችግር አለ ወይስ ንቀት ነው? አንተ ቁጭ ብለን እኛ የምታወራ? ኧረ እኔ ንቀት የለብኝም እኮ። ታዲያ ምንድን ነው ፍላጎት? ምንድን ነው ይሄ ካሜራ ይዘህ ስንውጣ ስንል አልክ። እሱ ምንድነው እነሱ ካሜራ ፊልም ነው ፊልም ምንድነው? እኛ ፊልም ምንድነው የምታወራው? ስለዚህ ይድነዛ ስራ ታዲያ አልገባችሁም እኮ አልተረዳችሁም። ምንድነው የምንረዳ? ሐሳባችሁንና ሐሳቤን እንደዚህ ብለህ ማስረዳት አትችልም። የሰው ልጅ እንዴት ነው እንደዚህ ብሎ የሚያስረዳው? እንዴት እንደዚህ ላስረዳ? ምን ማለት ነው? እንደዚህ ፊልም መስራት አንፈልግም። ፊልም እንሰራ መስሎህ ነው? እኛ እኮ ፊልም ሰሪ አይደለም። እሱን ታዩ ስለ ፊልሙ አይደለም። እኔ ሲጀምር ፊልም መስራት እፈልጋለሁ። ራስሽ ወክለሽ ማውራት ትችያለሽ። እኔ ፊልም መስራት የምፈልጊው ደግሞ አንቺ ጤነኛ አይደለሽም። ጤነኛ አይደለሽም ወይ? ፊልም መስራት አፈልጊም። እስከዛሬ ድረስ ፊልም መስራት እኔ እንደምትፈልግ አላውቅም እኮ። እፈልጋለሁ እኔ ከሱ ጋር እሰራለሁ። አንቺ ወጣ ትችያለሽ እንዴ? ምንድነው ሀሳብሽ? ቤት ገብታችሁ ነው እንደዚህ እንትን የምትሉት? አንተ ራስህ ውጣ እንጂ ሲጀመር ውጣ። እውነታ ነው ውጣ ከዚህ ቤት። አይ ተረጋጉና። ምንድነው ማለት አተረጋጋ? ለምን ተረጋጋ? ሲጀመር ተረጋጉ። መረጋጋት እንደዚህ አትበል። እንደዚህ ለምን ትላለህ? እንደዚህ ልበል? ይሄ ምልክቱ ምን እንደሆነ ታውቃለህ? ምንድነው ምልክቱ? ይሄ እንትን ነው ያው ለማስረዳት ነው የሞከርኩት። አንፈልግም። ውጣ እና ምን ጎረቤት ምናምን ጥራ እንድትወጣለን እኛ አንፈልግም። ይኸውልሽ እማዬ እንደዚህ አይደለም እየነገርኩሽ እኮ ነው። ይሄ ልጅ ከየት እንደመጣ እኔ አላውቅም እያልኩሽ ነው። እሺ አስረዳት ለእናቴ። ማንታት እናቴ? ይኸውልሽ እናቴ እዛ ጋር ነች። እናትሽ ማን ቤት ማን እንዳለ ታውቃለህ? ያማችኋል። አባታችን አሁን ነው የሚመጣው። ግራ ታጋቡኝ እንጂ ምንድነው? የታ እዚህ ጋር ሰው አለ ከእናንተ ውጭ? አሁን አያለች። አናግራት፣ የመጣበትን ነገር ንገራት። እማዬ ለምንድን ነው እኛን የምትቆጭን? ይሄ አይነግርሻል። ንገራት የመጣበትን ምክንያት። እዚህ ጋር ማንም የለም የኔ እናት። አትጤኛ አይደለም እንዴ? ኧረ ማንም እናታችንን የለም የምትለውጣ ነው። እሺ ተቆይ ተረጋጋ። እናታችንን እየናካት ነው። አዎ አንተ ማነህ እናቴ ነው የምትነቃት? እኮ ማነህ እናቴ ነው የምትነቃት? እኮ ንገራታ። አንቺ ቀይ ከለልሻት ነው። ይሄው አስረዳት። እዚህ ጋር አስረዳት። ያውልሽ አልገባም። ማያት በላት። የኔ እናት ነው ማይ የምትላት ታውቃለህ? በላት ከዚህ በፊት አውቃታለሁ። ኧረ እኔ አላውቃትም። ታዲያ ለምንድን ነው ማን ልበላት? በስትክክል ስማላ ስማጥቅነት አለ። ማን ልበላት? የፈለከው ጥራት። አለምነሽ አንተ ከየት ተራ መንደረኛ ናት እናታ እነዚህ የምትላት? ሲጀመር ቁጭ ብለህ አውራት። ቁጭ በል። ለምን ቁጭ ብለህ ቁጭ አይልም? ቁጭ በል ይሻላል። የነገርኩሽ ነው። እኔ ለምኛለሽ እናቴ ቁጭ ብለህ አውራት። ቁሞ አውራት ከፈለገ ካለ ብዙ መጣት ይችላል። አውራት እኮ አውራት አሰደት ለምን እንደመጣው ነው። ቁጭ ብለም እኮ ችግር የለውም። አይ ቁጭ ማለት አትችልም። በስነ ስርዓት አስረዳት እናቴ እንደዚህ። ምን ላስረዳት? ለምን እንደመጣክ ቤታችን ውስጥ እኛ ገፍተራ ሲጀመር እኛ ከወንድ ጋር ታይተናነቀው አባታችን ከመጣ የማይሆን ነገር ነው የሚፈጠረው። እማዬ እኔ ላትጩህብኝ ስንገራት ታዲያ ወይዘሮ አለምነሽ እባክሽን እኔ የመጣሁት እነዚህ ልጆች በሰላም ለማውራት ነው። አንተ እኮ ነው የምናገረው ነኝ። ውጣ ያለች እሷ ውጣ እማዬ ውጣ ያለች ነው። ውጣ አላት። ለምንድን ነው የሚወጣው? ፊልም ላሰራኛ ነው የመጣው እንዴ? እማዬ ውጣ ያለች ነው። ይወጣል። አንቺ ምን አገባሽ? እማዬ ነግሬሻለሁ። አንቺ ራስ ምን አገባሽ? ሲጀመር አትጣሉ እስኪ። ሰምተኛሽ? እኔ እኮ ታላቅሽ ነኝ። ታላቅ ሁሉም ሰው ታላቅ ታላቅ አሁን ይሄ የሁላችንም ታላቅ ነው አይደለ? ይሄ ከሁላችንም ታላቅ ነው። እዚህ ቤት ነው ፊልም የምሰሪው? ይሄኛ ቤት ፊልም መስሪያ ነው።
እዚህ ነው የምትሰራው። እሺ አንድ ቁጭ አንተ ሰማኛለህ። ፊልም ምናምን የሚባል ነገር የለም። አጥፋና ወጣ አንተ ከተማ አንዴ ተረጋጋ። እዚህ ፊልም የሚባል ነገር የለም። የጋብቻ ፊልም መስራት በጣም እያበዛሽው ነው። እየሰማሽ ነው። በጣም አታብዢው። እሺ እኔ የፈለኩትን ነገር በቤቴ ማድረግ አልችልም። እሺ እማዬ ለምንድን ነው ዝም የምትይው? ለምንድን ነው እሺ ማነግራት? እናታችን ንቀሻት ነው ቤት ውስጥ እንደዚህ የምታረጊው? እማዬ አይደለም እኮ ይልሽ ወይዘሮ አለምነሽ አንዴ እማዬ አንቺ ነሽ ሁሉ እንደዚህ የምታረጊው። አልቅሺ አንቺ እንደዚህ ያጨማለቅሽ አይደል? እንኳን አየሽ ምን እየሆነች እንደሆነ። ስምሽ ማን ነበር? ትእዛዝሽን እንኳን አትሰማም። በቃ አንድ በያት አሁን ካለበለዚያ እኔ ትይዥ ጠፈጥፋታለሁ። ዝም በይ እዚህ ተለቃቅሽብኝ። ምንድን ነው እዚህ ቤት? አፍሽን ዝጊ። እንደሱ ከቤት እፈልጋለሁ። በቃ ጭራሽ አሁን አባዬ ይመጣልሻል። አንቺን እንደሚያደርግሽ ነው ያሳይሻለሁ። ቆይ ይመጣልሻል። ወደ ፈትና በቂው ነው ዘጋኝ። አንቺ ከዳለ ተበለሳ ቆይልሽ ይሄን አይዞሽ። ቆይ አንዴ ቀና በይ። ቆይ ታላቅሽ ወደዛ ሁኚ። ወደዛ ላይ ቁጥ ታላቅሽ ታላቁን እንኳን አትሰማም። ያትችሽ አይታዳምጥሽ። ይኸውልሽ አይዞሽ አታልቅሽ። ጭራሽ እናታችን ፊት ጭራሽ እዚህ ቁጭ ብለሽ አታልቅሽ። ባለጌ ማሚ ፊልም እንደሰራኝ ነው እና ወጣሽ ስራ ያዛ ፊልም ይሄ ፊልም መስራት ነው። እኛ ቤት እስኪ ተረጋጉ። ምንድነው መጀመሪያ የምንረጋጋ ነው። ሲጀምር ሁሌ እሷ እኔ ከእናቴ ጋር እንድጣላ የምታደርገው እሷ ናት። እኔና እናቴ ሁልጊዜ ሰላም እንድንሆን አትፈልጊማ። ይኸው እማዬ ለምን ትቆጪኛለሽ? ኦሬዲ ባትሷ ላይ እንጂ ዝም በይ። ልጅቷ ላይ ትጨማለቀሽ አይታታረ አትጩ አንተ እማዬን እኮ ያውራ እማዬ ረበሽናት እኮ እና ልጅቷ እያለቀሰች ይወጣት እንዴት እንደተዘናት። ስለዚህ ይኸውልሽ አሁን ድምጻችንን ቀስ አድርገን እናውራ። እማዬም አትረበሽ አይሻልም? ወይዘሮ ደግሞ አለምነሽ ወይዘሮ አለምነሽ ይቅርታ እንግዲህ ባጠፋን እግሮት ላይ ወድቀን ይቅርታ እንጠይቃለን። አሁን አንቺ ግን ተረጋግቻለሁ። ስምሽን አንዴ ንገሪኝ። መቅደስ። እሺ መቅደስ። ያንቺ ህይወትና መቅደስ። እንግዲህ እኔ እዚህ የመጣሁት እርግጥ ነው የፊልም ባለሙያ ነኝ፣ ግን ምንድነው እዚህ የመጣሁበት ዋናው ምክንያት እናንተን ሰሞኑን ከጓደኞቻችሁ ጋር ያላችሁ ተግባቦት ትንሽ ጥሩ ስላልሆነ ምንድነው የተፈጠረው? ሲጀመር እነሱ ምን እንደሚያረቁ ምንም የሚያገባቸው ነገር የለም። እነሱ የሚያረጉት ነገር ለኔም አይገባኝም። ከመሬት ተነስተው ይቆማሉ። ምንም የሚያረጉት ነገር ትክክለኛ ነገር አይደለም። ያንን ነገር ሳይ ደግሞ እንደሱ በሳጫለሁ። ገባ? በቃ ከማቸዋል ያማቸዋል። ጓደኞቻችን በጣም አንቺ እኛ ይዘናቸውን እንዳልተባባለ እኔና እሷ እንደው ጸበል ይዘናቸው ስለሚያማቸው ነው። እና ሲመጡ እዚህ ሐኪም ቤት ሂዷል ናቸው። ሐኪም ቤት ሂዱ ወይ ጸበል ሂዱ ምናምን እኛ ምን እንርዳችሁ እናግዛችሁ ምናምን ስንላቸው እነሱ አይሰሙም። ሲጀመር ሰው እኮ ጤና የለውም። በይሳት ሁሉም ሲመጡ ሁሉም ጤነኛ አይደሉም። ያማቸዋል። በቃ እኔ ወንድሜ ምን ሆነን ነው የሚሉት? እኔ ምንም አልገባኝም። እኛ እንደዚህ አሁን ለምሳሌ እኛ አሁን እንደዚህ ቁጭ ብለን እያወራን ለምሳሌ እኔ ቆሜ በማውራት አምናለሁ። ለምንድን ነው ቆመሽ በማውራት የምታምኙኛል እንዴ? እኔ የራሴ ነገር መከተል እችላለሁ አይደል? በቃ አንተ አሁን ቆመ አውራ ካልኝ ከፈለኩ ቆሜ አይደለም ገልብጬ አውራሃለሁ። ገባህ አይደል? ይሄ ደግሞ ለነሱ ጤነኛ ገልብጬ አውራሻለሁ። አንተ አትችልም። ገባ? እኔ ግን እችላለሁ። ትቻለሽ። በቃ ሲያወሩ ይረብሹናል። በቃ በጣም እዚህ ሲመጡ ይጮሃሉ፣ ያወራሉ። በጣም ረባሽ ናቸው አይደለም? እናታችንን አስረብሹ ነው የምንለው። በቃ እናታችንን መከበር አለባት። በደንብ መከበር አለባት። በደንብ እየጮክ ነው። አሁንም እኮ አንተ እንደዚህ መጮህ እኮ አድማ አይደለም አይደል? ማለት እንደዚህ ይሄ የሆነ እንትን አይደለም፣ ሌላ መፈክር ነው ይመስላል። ፐብሊክ ላይ አይደለም። ይሄ የኛ ቤት ነው። ትክክለኛ የሆነ ነገር ነው ማሳየት ያለብን። እናታችንን አትረብሹ። እዚህ ይመጣሉ ከኛ ጋር ሊጫወቱ ምናምን እና በቃ እናታችንን ይረብሿታል። እና አባታችንን በጣም ነው የሚፈሩት። አይዞሽ። አባታችን ተኝተው መጣው ይጮሃሉ። እዚህ ታው አትጩህ ስንላቸው መቼ እንደሚማሩ ሁሌ ደግሞ እኔና እሷን ለማጣላት የማያረጉት ነገር የለም። የማያረጉት እሷ ትመጣና እህትሽ እንደዚህ ያደረገች እኔ አላውቅም ነበር። በእኔና በእህቴ በጣም ከዛ እናታችን ቁጭ ብላ እናታችሁ የታለች እዛችሁን ነው። ምን አይነት ንቀት ነው ይሄ? ይሄ በጣም ንቀት ነው። ማንም ማለት ነው ያው እዛ ጋር የያት አይደለ እንዴ? እናታችን እዚህ ጋር ቁጭ ብላ ጤነኛ አይደለ? አንተ ማለት እኔ ጤነኛ ነኝ፣ ግን እዚህ ጋር ምንም አየሽ እሱ ምን ነው
እነሱ ናቸው ይላል ሲጀምር ይሄን እኛ አሁን እነሱ ማለት አለብን እነሱ ልንረዳ ይገባል እያልኩሽ ነው እህቴ ምንም ሰው የለም አንተ ራስ በሽተኛ ነህ ነው ሲስተር አይደለም ምንም ሰው የለም እንደሱ ታርጊዋ እኛ ንቆስ ነው አይደለም ምንም ሰው የለም ፊልሙ ባለሙያ ነው ስለዚህ አንተ ራሳችን የፊልሙ ባለሙያ እናታችን መናቀለብ አባታችን ቁጭ ብሎ ቢሆን እኮ የለም ነው የሚለው አይደለም እኔና አንቺ እንርዳው ወስደንኛ እዛ ማስረንቀጥቀጣና ቢሆን እንደህል ነገር አድርገን ይሄ ልጅ በቃ እዛ ያምጪልኝ አባቴን ጨምጪልኝ እና አባቴ የሚገረፍበት ይላል በሱ ቀጥለብና አሁን ታይታለች አዘየችም አለች ነው እዚህ ጋር አይታለች ሳማት ሽይል ነው ለእናታችን ክብር ሲባል ሳማት ታበላት እግሯ ላይ ወርቃ ይቅርታ በላት በስነ ስርዓት ከዛኛ ነው ትስመራለህ ሂድ አይደለም እናንተን ስማችሁ ታበላት ለምን ነገር ታሚላት ይሰማት ነው እኔ ይቅርታ እንዲላታው እንዲሰማት ነው የምፈልገው ይቅርታ መጀመሪያ ይሰማት መጀመሪያ እኔ እንዲሰማት ነው የምፈልገው ያልኩሽ ነው መጀመሪያ እህቴ የነገርኩሽ እኮ ነው ህይወት መጀመሪያ እግሯ ላይ ወርቃ ይቅርታ ጠይቃት ሁለቱንም ማረጋለሁ በቃ ሁለቱንም እግሯ ላይ ወርቃ ይቅርታ ጠይቃት እሺ መጀመሪያ እግሯ ላይ ልውጣ ቆይስ እግሯ ላይ ወርቃ ከዛ እንደዚህ ትልና እጇን ይዘህ በቃ ከዛ አይ ግን እሱ ማን አባቴ ነው ሲጀምር እንደዚህ የምትለው እናቴ ምን ታረጋት ኧረ ምንም ማለት ምን ታረጋት ይቅርታ ብቻ ጠይቃት አላየሽም እንዴ እናቴ ጭራሽ እንደዚህ ላጥፋት እንደሱ ማቀፍ አይችልም ይቅርታ ግን ጠይቃት ሂድና ሰማት እናቴ እግሯ ላይ ወደቅ ተለበል እሺ ሁለተኛ እሺ ለምን ለምትሰለማት በስተከሰራ በላት ጉልበቷ ላይ ብቻ ወጣ ይሄው ጉጉል ሶፋ እኮ ነው እዚህ ጋር ያለው ምንድነው እሺ አንተ እሺ ማሚዬ ወይዘሮ አለምነሽ እኔ በጣም ወድሻለሁ አከብርሻለሁ የኔ እናት ሌላስ በቃ አሁን ተነስላት ደግሞ እሺ እንጃንሳዋል በዛኛም ጋር በዚህ ልድገም እሺ ሲጀምር እናቴ የሚወድልኝ ሰው በጣም ነው እሺ እኔም ወድሻለሁ ወዳችኋለሁ ሁላችሁም አንቺንም አቺ ልቀቂው በቃ ተተቃቀፉ ወድሻለሁ በቃ አቺ ትጀ ተቀቀፉ ማጂ ልጅሽ ምን ይሰሩ ነው ማማ ይደብራታል እንደዚህ አትበይ እኔ አሁን ይሄ ልጅ ምን አረኩት አንቺ ስለደረሽ እንዴ ሳምኩት ማይና እኔ እኮ ማዬ አንቺንም ወይዘሮ አለምነሽ እኔ እኮ አንቺንም ወድሻለሁ እኔ ሁሉንም ቤተሰቡን ወዳለሁ አከብራችኋለሁ ቁጭ በሉ አትጭቋት በቃ እንዴ ምንድነው እንቀመጣ እኔ እኮ እንቀመጣ አንቺ ታላቅ ሰው ሁሉ ነገር ማለት ትችያለሽ ማለት አይደለም እዚህ ቤት እኔ መብት አለኝ ይሄ ልጅ ከፈለኩ አስቀማለ ከፈለኩ እንደፈለኩ አድርጌ ማውራት እችላለሁ የሰማሽኝ ነው አይደለ ሁልጊዜ ለምን ነው ከረጋ ጭቅጭቅ የምትፈልጊው ጭቅጭቅሽ አሁን አንቺ እሺ አንዴ ተረጋጉ ወይዘሮ አለምነሽም ደስ ብሏታል እኔም እግሯ ላይ ወድቅ ያለው ምናምን ስምኛታለሁ በጣም ነው ማከብራችሁ ሲጀመር እንደ ወይዘሮ አለምነሽ የሚገርም ሰው የለም በጣም ትልቅ ሰው ናት በጣም ጥሩ ሰው ብታያት በጣም ደግ ሰው ናት አይደለ ደግ ሰው ናት ብታይ ምን አይነት ሰው መሰለች በህይወት የለችም እንጂ ማን ነው ምን ማለት ነው ምን ማለት ነው ምንድነው የምታወራው አንተ በህይወት የለችም ጭራሽ እናቴን ገደልካት በቁማ እናቴን ገደልካት ወይ የኔ እናት ወይዘሮ አለምነሽ ሞተች አለች የኔ እናት ነው የሞተችው እናታችን ሞተች አለች እናቴ ናት የሞተችው የኔ እኮ ስለነ ወይዘሮ አለምነሽ የስም መመሳሰል እኮ ነው እንዴ ተረጋጊ እንጂ አትጩ አሁን ሰላም አልነበረን እንዴ አትጩ እንጂ አይ እናቴንማ ማን ሞተች አላት ማንም ከመሬት ተርሴ ማን ቀም እየመጣማ እናቴ ላይ ፈነጭባት ተፈለህ የሆነ ነገር ፈትሽ የኔ እናት ወይዘሮ አለምነሽ ናት ሰሚኛስ ጩኸትሽ እየረበሸኝ ነው አትጩሂ እሺ አሁን አንድ አይደለም እኔ አሁን ግራ የገባኝ ነገር አለ ብቻችሁን ነው እዚህ ቤት ውስጥ የምትኖሩት ወንድማችሁ እናታችሁና አባታችሁ ማለት አባታችሁ የት ሄዱ አባታችን ጥበቃ ስለሆነ የሚሰራ ጥበቃ የሚሰራው ግን ጡረታ ምናምን ስለወጣ ቤት ከመቀመጥ ብለው ነው ማለት እኛ እንደምታየው በጣም አዳር የደህና ቤተሰብ ልጅ ነን ምንም ናችሁ ግቢያችሁ በጣም ሰፊ ነው ግን ፈረስ ያስጋልባል ፈረስም በሬም ያስጋልባል በሬም መኪና ማለት ነው የተባለ አዛጋ መኪናችን መኪናውን ሳይሆን የበሬውን እየነገርኩ በሬው በዛ በጀርባ ነው የሚገባው እኮ እንጋልባለን አይደለ በሬ ይጋልባል ፈረስም አለን ደግሞ ሌላ ራሱ በሬ አይጋለብም ልትል ፈረስና በሬ እኔ የማውቀው ፈረስ ይጋለባል በሬ ለራሱ ነው የሚጋልበው እኛ ከፈለግን የሆነ እዚህ ድረስ የሚደርስ ቡትስ አለን እሱን አድርገን አልኩ በቃ ከፈለግ አስጋልባለሁ ደግሞ አባታችን ራሱ ይፈቅድልናል ብታይ አባታችን ሁሌ ነው ይፈቅድልናል ማታ ወተን ከጓደኞቻችን ጋር እስቲ እየነገርኩት እኔ እያወራሁት ከጓደኞቻችን ጋር የሁለት ጆሮ አንድ ያለ ጓደኞቻችን አንተ በዛኛው ጋር በዚህኛው ሳልስማት በዚህኛው አንቺ በቃ
እኔ ያልኩህ ያለው ነው በዛኛው ጋር ተሰማኸኝ ማከታክ ጎበዝ ነህ እኮ የሞከርኩ አንቺ ቤቱ ጋር ነው የምትሰሚው እንዴ በሁለቱም ነው እኔ ግን በዚህኛው ጋር የምትሰሚው አይመስለኝም ምን ለማለት ፈልገሽ ነው አይ እኔ ብዙ ጊዜ በዛኛው ጋር ስናገራ በዚህኛው ነው የምትሰሚው በዚህኛው ስናገራ በዛ ጋር ነው የምትሰሚው አንቺ ራሱ በየትኛው እንደምትሰሚ አታውቂ ተነስራት እኔማ በዚህኛው ነው እኔ ከእናንተ የሚለየኝ ምንድነው ታውቃላችሁ እኔ በሁለት ጆሮ ነው የምሰማው እኛ በስንት ነው የምንሰማው አንተ በዚህኛው ነው የምትሰማኝ እኔ እሷ በዚህኛው ነው የምትሰማት ይኸው ስለዚህ እኔ ደግሞ ሁለታችሁንም በሁለት ጆሮ ነው የምሰማችሁ ለዛ ነው ድምጻችን በጣም ጎልቶ የሚሰማሽ ጆሮሽ ነበር አንፈቅረት እኔ ሲጀምር አንተ በእናትህ አረ ደብደብ ያምሻል አንቺ ሲጀምር ፍቅሬን እየገለጽኩት ነው አያገባሽ ፍቅሬን አንቺ ቆሜ ልቀር አንቺ ቆመሽ ቀራሽና አንቺ እርሜሽ ገሰገሰና እኔ ቆሜ ልቀር አይደል ሁለታችሁ ሲጀምር ውጡ መጀመሪያ ማለት አንተ ነው ምን አላረጋትም ምን አረጋታለሁ ገፈለገው ላይ አድርገኝ አንቺ ዛሬ እዚህ ቤት እዛ ህይወት አንድ ተረጋጋ ህይወት ያን ዱላ እንጂ የሚመጣው መቅዲ ግዴለሽም ቁጭ ዛሬ ምፈራሽ መስሎሽ ነው ምፈራሽ አልፈራሽ እሳለኝ አንቺ ኧረ በእናትሽ ነባችን ፊት ያሻምሻል እንዴ ሲጀምር ማየተይታለች ጭራሽ እሷ ፊት እንዲሞን ጀመርሽ አባታሽ ነው በቃ እኔ ጀምር ማግባት እፈልጋለሁ እኔ ሲጀምር እንደሱ ትልቅ ሰው ነው ማግባት የምፈልገው ኧረ እኔ ገና ልጅ ነኝ ባለጌ ትላለህ እንዴ በጣም ባለጋች እኔ ገና ነኝ አሽኮርመሚ አይደለም ልጅ ነኝ እንዴ ደግሞ አንተ ትልቅ ሰው አይደል አንተ ለምን ሽነት እዚህ በቃ አይደለም እኔ እንደሱ ነው እንዴ የምትይኝ አይደል ሽበት እኮ ነው ለፊልም እኮ የተቀባው እኮ ነው ለፊልም ይቀባዋል አረ ፊልም እኮ ይቀባ አታውቂም እንዴ ለፊልም እኮ ፀጉር ራሱ ይቀጥላል አታውቂም ማለት ሲሉ ሰማለሁ በቃ ነው ያስረዳሻለሁ ቀስ እያልኩ ምንድነው ተሰረዳት ግን ማለት ነው ፊልም ብሎ ነው ለማንማት ሲናገር ምን ጠይቄ እንዴት ነው የሚተኙት ምን የሚሉት አንተ እናንተሽ እንዳትናገሩ ምንድነው እንዴ ጀመራተ ታላቅ ይመክራል እንጂ ይደበድባል ያመር በጣም ነው የምታስጠይኝ እሺ እንደው አዎ ምን ሆናችሁ ነው ቀን ባለጌው ነው አንተ ባለጌው ነው እሺ ይልሽ እንመክራታለን እናታችን ፊት ለዚህ ነው ተጫቀ እንመክራታለን እናታችሁን ትቅርታ ታረግላታለች ጀምር እስቲ ይመከረኛል ምን አገባሽ ይልሽ እንትን ቆይ መቅዲ ይልሽ መተኛት ብልግና ነው እሺ አንቺ አሁን ቤት ስትገቢ ጥርስሽ ይርጋፍ ታስጠላ ቆይ ይልሽ አልገባሽም ይልሽ የኔ እናት ይልሽ መተኛት ብልግና ነው እሺ እና ማተቃቀም ተስረዳት ልቀቃትና ችግር አለ በፍንግስ እኮ ወንድሜ ነው እንደዚህ ጀና ወርደ የምርስ ወንድማችን ነው ወንድሜ ትንሽ ነው አረባክሽ ሂድ ወንድምና ነው ይልም በስንት ሰዓት እሺ ቆይ እዚህ ቤት ውስጥ ምንድነው ጀመር አንቺ ሁሉም ሰው ስለማይወድሽ በቃ ብዙ ነገር ነው ይልታ እሺ ወሳችሁ እሺ ያ ታኙ ሰብራችሁ በቃ ምን አፈልጊው እሱ ነው መፈልጊው አልፈልገው አልፈልጊዋለሽ አትጣሉ እሱ ካዛለሽ ቀጣንተ ምን እኔና ሳዳ ተጣላና የሚሰማው እሷ እኮ እህቴ ናት እሷ እኮ ብዙ ነገር ናት እህቴ እኮ አንድ ያለችኝ ጌታ እኔና እሷ ምን ጣላ ይመስላል ምን ተሻለ ሆነ መሀል ገብታ ያው በጣም ነው የምንዋደደውሽ እንደዚህ ነው የምንዋደደውሽ ተናገረው ምን እኔ ደስ ነው የሚለኝ እኮ እና እኛም ደስ ይለናል ግን አንተ በጣም አትቀፊው ማቀፋይቻለሁ መተቃቀፋይቻለሁ እዚህ ምንም ካንተ ደግሞ ለምን ነው የምትለው ይሻስ ምን ወዱኛል አንቺ እንደኛ ነው ወዱኛል አይደለም እኮ አንድ አዳምጪ አልወደድከኝም በጣም ነው የምወዳው እኔ በጣም መዋደድ ነው ተጋልሽ እሱ አየሽ እንደዚህ ሲነካው ራሱ እንደዚህ ያደርገኛልና በቃ ነው ይዛሉ አትነካኩ ብያለሁ ዛሬ ከዚህ በኋላ ታላቅነትሽ ይሄ ነው ለምንድን ነው እኔ እንደ ጓደኞቼ እኔ እኮ ፍቅረኛ መያዝ እኮ ፈልጋለሁ እነሱ ባለጌ ናቸው አልኩሽም እነሱ ባለጌ ስለሆኑ ፍቅረኛ ምናምን ፍቅረኛ ትንሽ ልጅ አንዴ ላውራችሁ ግራ ግብታለኝ እናንተ ነገር ምን አንተ ደግሞ ግራ ይገባክ ምን ይገባል እኛም ግራ አልገባንም ወንድም ተከራምነው ያለቅሳል ትልቅ ሰው ያለ ምንድን ነው የምታለቅሰው ቸግሮ ነው እርቦ ነው ትልቅ ሰው ያለቅሳል እርቦ ነው ወይ እርቦ ነው ምንድን ነው የፈለከው ጆሮ አጣ ይሄው ሁለት ጆሮ አለ እኮ ጆሮ ማየት አይችልም ጆሮ ላስነካ ጆሮ በዚህ ጋር ማለት ለስተታ ለዛገድ ነው አዳምጠኝ እንጂ እያዳመጥን ነው አንተ እኮ መስማት ስለማትችል ነው መስማት ከቀጠ መልእክትም እንችላለን እኛ አይደል ምልክት አውሩ እንደውም
እናንተ እንደምናወራው አይደለ አይችልም መጀመሪያ በንግግር አይኑም ማየም ይሄማ አይና ታይ እኔ እኮ እስካሁን እያየሁ መስሎኝ እኮ ነው ምንም አይናይም አብዳችሁ ነው የማይ መነጽር አምጪለት እሺ በቃ የማይ መነጽር ማለት ይችላል ግን አትወስደውም የማይ መነጽር ይሻላል ይሻላል እስኪ አዳምጡ አሁን እናንተ አባታችሁ መጣ ጉድ ፈላ አለቀልክ አይደለ እኔ ሲጀምር አላውቀውም እኔም አላውቀውም አይደለ ምን ተቀያየራችሁ ነው አባታችሁ መጣ ከየት መጣ ኧረ ይምጣ እንደውም ስነስርዓት ካርታስከ እራስ እንደገባ ንገረኛ እንዳላስገባና ነገር አለበት እኔ አስገብቻለሁ አላስገባው እኮ ሰው የለም እኮ እዚህ ማንንም የለም እዚህ ኮቴ ይሰማል ማታ ይሰማል እኛ ልትበታስደረግ ምንም ኮቴ የለም እዚህ አይሰማም አባዬ ተማይለኛ እንዴና ማንንም የለም እኮ እዚህ እሱ ራሱ ነው የገባው ማለት እኛ እናቆም አንዶንም አናቆም ራሱ ነው የገባው ከፈለክ ይሁን ጠይቀው አባዬ በእናትህ ከተምተኝ እኔ ገባው ተዋታ አንተ ነህ እንደዚህ ያደረገን አባዬ ይቅርታ በቃ አባዬ ይቅርታ እሺ አይደለም አይዞሽ አባዬ በቃ ይቅርታ ኧረ ወይኔ እኔን አስገረምኩት አንተ ወደ ተወጣ ከዚህ ጋር በቃ እሺ ተረጋጉሽ አይደለም እዚህ እኮ ማንንም ደብቀታ ያቴን እያስደበደብካ ነው ምን እንዳረጋት በቃ አይዞሽ ታበቃው ተከዚ ምን ሆናችሁ ነው ቆይ እናንተ ምንድነው የተፈጠረው እዚህ ቤት ውስጥ ተፈጠረ ስለከወጣ እንደዚህ አስደብድባት ነው እንደዚህ ተፈጠረው የምትለው እያስገረፍኳት እኮ ነው እኔ ወዳለሁ ስላልኩ ነው በቃ ትደግ እኔ ወዳቻለሁ ይሄ ነበር ይክረብሽ ስለምሮ የምትወጂው አንቺ ነኝ ብቻ ነው ወደ ያለብሽ ነው እንደምን አልኩሽ እሺ ይቅርታ ጠይቋለሁ አባታችሁ ሰዎች ናቸው እሺ ይቅርታ ጠይቋለሁ አባታችሁ በቃ አባዬው መኝታ ቤት ገብቷል ደክሞታል አትጩህበት ደግሞ እንደውም ይወልፉንም ጥፎታ ረሶብሽ አይደለም ቆይ አሟችሁ ነው በጤናችሁ ነው እስኪ ንገሩኝ በቃ አይዞሽ አይደለም እስኪ ንገሩኝ አይሽ እሱ ክፉ ሰው ነው መጥፎ ሰው ነው ይሻላል መቅደስና ህይወት አንድ አስረዱኝ ማለት እዚህ ቤት ምንም እቴን አስገረፍኳት እኮ እዚህ ቤት ውስጥ ምንም የሚመጣ ሰው የለም ምን ይሆናችሁ ነው አባቴ ንቀው ምንም የመጣ ሰው የለም እዚህ ቤት ውስጥ ማለት ይሄንን ያህል አባቴ ይሄንን ያህል ንቀው ነው አባቴ ንቀት እኮ አይደለም ለማለት ፈልጋ ነው ንቀት አይደለም ምን ለማለት ፈልጋ ነው አትኮሳተሪ ንቀት ምን ለማለት ፈልጋ ነው ምንም አልፈለኩም ምን እንዴ አባቴ ንቀው ነው አባትሽ እኮ ይችላል ሲጀመር ነው ቁጭ በይ አንዴ ያሟል እንዴ ከዚህ በኋላ አባቴ እንዴት ሲሉ እንዳልሰማሽ አልለውም እስኪ ቁጭ በይ እስኪ ምን ነው ወይ አረባካችሁ አዳምጡ ተጨነቅኩ እኮ ነኝ ምንም ተጨነቀው ምንድነው እዚህ ቤት ውስጥ እየተፈጠረ ያለው ዝም በይ እሺ እህቴ ዝም በይ በቃ እሺ ወንድማችሁ ይሄዱ ነው ወንድማችን ስራ ነው ሄደው እንዳንተ ስራ ፈት መስላ ነው እንደም እኔ እኮ ስራ ፈት አይደለም ወንድማችሁም እንደናንተ ከኛ ጋር ተቀመጥኩ እዚህ ስራ ፈት ነው ስራ የለውም ይሄ የሚያክል ሰው ስራ የለውም ዝም ብለሽ ተመልከች እኔ ስራ አለኝማ እንዴ እኔ እኮ ናፍቃችሁ ነው የመጣሁት ላያችሁ ነው የመጣሁት እኔ ግን አላውቅም አይደለም ቆይ ማለቴ ውጪ ከጓደኞቻችሁ ጋር ልክ የሆነ ተግባቦት የላችሁ ቆይ እናትና አባታችሁ እኔ ስለ አባቴ አታንሳ አባቴ እየገረፈኝ ይሄዳል እንዴት እንደሚመጣኝ ያያለ ምንድነው አንተ ቆይ አባቴ ያስልልኝ ጀምር አይደለም እኔ ይኸውላችሁ ቤት የለም ቤት ከሌለ ችግር የለውም እዚህ ዳርኛ እኮ ቤት ከሌለ ችግር የለውም እናሳድርሃለን አባታችሁ አይቆጣም እኔ ገሱ ጋር ምን አልፈልግም አባዬን ነግሮና ቤት ከሌለ ታዲያ መንገድ ላይ ስትወጥ ዝም ብለህ እናይክ መቼስ ምን ነው እርቦሃል እዛኛው ክፍልም ቢሆን እርቦሃል እርቦሃል ስማማ እንዴት ምግብ የለህም ዘንድሮ ያራባል ግን እኔ አሁን እንደዚህ ቢረበኝ ይሻላል አሁን በሰንሳ ብታወሩኝ ደስ ይለኛል እያወራን እኮ ነው ከዚህ ልጅነት ነው እንጂ ቅድም ደስ ጆሮ ይሰማም ይሻላል እሺ የትኛው ጆሮ ነው የሚሰማው ሲጀምር ጆሮ ማይም አባቴ እየገረፈኝ እሱ የሚዘኝ እዚህ ጋር ነው አባቴ እየገረፈኝ እዚህ ጋር ነው አይደል እሱ የሚዘኝ ግን ብዬሻለሁ ጆሮ አይኗ ይብስልሽ አንቺ አሰሚኝ እያላገጣችሁ መሆኑ ነው አታስቂኝ እንግዲህ እግዚአብሔር አለ ፈጣሪ አለ አይመስለኝም ጨራሽ ፈጣሪ አለ እንግዲህ ከዚህ ቅዠታችሁ ፈጣሪ ካንተ ጋር ይሁን በቃ ወሰበል ተጠመጥበት ግን ሐኪም ቤት ሂድ ወይ መነጽር ይሰጡሃል አይን ራሱ ስለዚህ እኔ በሽተኛው
እኔና አባቴ እየገረፈኝ እያየ ከዚህ ጋር እዚህ ጋር እኮ እኔ ራሱ ሳይሆን እኮ እዚህ ጋር እዚህ ያሟል እንዴ እኮ ነው። ቆይ እኔ አሁን ያልገባኝ ነገር እዚህ ቤት ውስጥ 3 ሆናችሁ እንደምትኖሩ ነው የማውቀው። አይ እናትና አባታችሁ አሉ 5 አንተ አስቆጥ መቅጠራችንም እንዴ እናት አባት ከዛ 3 ልጅ ስንት ይሆናል? አላውቅም። እና እናት አባት ወንድም እህት እኔ እዚህ ጋር ነኝ እሷ እዚህ ጋር ናት። አንዱን እዚህ ጋር ነው። 5 ነው እሱ የሚለው እዚህ ቁጥሩ 5 ይላል። ግን መቁጠር ትችላለህ። እዚህ ቤት ውስጥ የሚኖሩት ደግሞ 3 ሰው ነው የሚኖረው። አይ እናታችን በመም ላይ ስለሆነች ብዙ ጊዜ ከቤት አትወጣም። አባታችንም ጠዋት ገብቶ ለምን ትቸኩላለህ እየነገርኩት አይደል ፎት አትቸኩላለህ። ከዛ አባታችን ደግሞ ብዙ ጊዜ ስራ ላይ ምናምን ስለሚሆን በጊዜ አይገባም ምናምን ሰው ነው የማያየው። በዛ ምክንያት ነው። ከፈለጋ ግን እንደ ዛሬው በጊዜ ይመጣል። አታስደንግጭኝ፣ ቀስ ብለሽ አውሪ። እሺ ብታስደነግጥስ እና በቤት ይሞራታችን ጆሮ ስለማይሰማ አይደለም ሲጀምር ጆሮ ስለማይሰማ ምንድነው ያስተጋባለው? እኔ አሁን ጩክ ያለው እንዴት ይታወራ ጩክ ያለው እስቲ እንደው ነው እኔ ጩክ ያለው ይሄ ግን አይሰማም። አንቺሽ ለምንድን ነው የምትስቂው? እኔ ነው እንደምስቂብኝ። እሺ ምንድነው እናንተ እየሰራችሁ ያላችሁ? ተማሪ ናችሁ? ሰራተኛ ናችሁ? እንዴት ነው የምትኖሩት? እኛ ከፈለግን ቤታችን ውስጥ እንሆናለን፣ ከፈለግን ጓደኞቻችን ጋር እንሄዳለን፣ ከፈለግን ካፌ የፈለግንበት ቦታ እንሆናለን። ስለ ቤተሰቦቻችሁ እስኪ ንገሩኝ። እናታችሁ ምን አይነት ሰው ናት? አባታችሁ ምን አይነት ሰው ናት? እናታችን አጭር ናት፣ አባታችን ረጅም አይደለም። በቃ ስለነሱ አትነግሩኝም? በቃ ስለ ጸባያቸው? አይ ጸባይ የላቸው እንዴ? የላቸው። እናታችን በቃ ይኸው ቅድም ያየሃት እናታችን፣ አባታችን ቅድም ያየው አባታችን ገብቶ የተኛው ውስጥ አይተዋራ ውስጥ ገብቶ የተኛ እሱ አባታችን አይደለም። እናታችን ደግሞ እዚህ ጋር የተቀመጠችው እሱ ጋር የተቀመጠችው። አሁን እኛ ግን በጣም እያረበሽናት ነበር። ቅድም ራሱ እንጣላ። እንዴት ነው የሁሉ እያወራን እሱ ጋር ነው የምትተኛው? የሁሉ እያወራን እየረበሽን እሱ ጋር እንዴት ነው የምትተኛው? ታዲያ እንዳታስወጣ እኮ በቃ ተሰጥዩ ስላልናት ነው እንጂ። አይ ይደክማታል፣ ብዙ ጊዜ ደግሞ ይደክማታል። እኛ አሁን ብዙ ስራ እንሰራለን፣ የእሷን ስራኛም ስለምንሰራ እሷ ደግሞ በጣም ስለሚደክማት ከደከማት በኋላ ደግሞ በደምብ ተኛለች። ከተኛች በኋላ ደግሞ ተነሳች። ከተነሳች በኋላ ደግሞ ብዙ ነገር ስለምታደርግ መልስ ይደክማታል። እዛ እኛ ግን አይደክመንም። እኔ እናቴ ጎበዝ ነበር ነገራችን ላይ ጎበዝ ነኝ። ነዳጅማ ለመኪና ነው፣ ለኛማ እስኪ ምንም አያውቅም። ዝም ብሎ ነው እንጂ ተማርክት መስል ነበር። ሮቦት ነው እንዴ? ሮቦት ነው እንዴ? አይሰማም፣ አያስብም። እኔ ሰው ነው እና ጸበል ሄዳችሁ ታውቃላችሁ? ጸበል አንተን እናስጠምቅም ሄዳችሁ ነው ይቀርማ አይደል? አንተ እና ጓደኞቻችን ብለን ሄደን እነሱ ራሱ ሄዳሉ። ጓደኞቻችን አይ አይደለም አይ እነሱ መሄድ አይ ምንም በቃ ስለነሱ አይገባኝም። እሱ ግን ፊልም አሰራቸው ብሎናል። በቃ ስለዚህ እሱ መጀመሪያ ፊልም ትሰራላችሁ ሲጀመር ጓደኞቻችን ይሄዳሉ። ለምን ትናንትና በጣም ረብሾኛል። እኔ በቃ እኔና አንቺ ረበሸው ሁሉ ጸበል መሄድ አለበት እንደ እሱን እኔ ወስጄ በማከመው መንገድ አክመዋለሁ። አንቺ መብትሽ ነው። እኔ ግን ጓደኞቻችን እንወስዳቸዋለን እና ደግሞ እዚህ ጎረቤታችን ያሉት ሴትዮ በጣም ይረብሻሉ። እሳቸው መሄድ አለባቸው። ምንድን ነው የሚሉት? ቆይ በቃ ሁሌ ሲመጡ እዚህ በጣም እናታችን አንድ ቀን በቃ ልመታቸው ምንም አልቀረኝም። እናታቸው አው እንዴና ለምን አልገርፋቸው? መገረፍ አለባቸው። እዚህ ያሉት ጋሻ ሰፋፊ ለፊት ያሉት ራሱ በጣም ነው በቃ አስቸጋሪ ናቸው። እነሱን ልገርፋቸው ነበር። አዎ ገርፋቸው የአባዬ ዱላ አለ እዛ ውስጥ ያለው እኛን በፊት የምንገረፍበት በሱ እሳቸውን ግን አንድ ቀን እዚህ ውስጥ ማስገባታችን አይቀርም። ግን አባታችሁ ለምን እንደሚገርፋችሁ ታጠፋላችሁ ማለት ነው? አይደለም እኛ ስለምናጠፋ አይደለም። እኛው ሲጀምር ስለ አባታችን ትክክል ቢገርፈንም ግን ሴትያ ይመጣሉ። እናታችን እዛ ጋር ናቸው። የሚፈልጉት ነገር ይጠይቋቸው፣ ያውራቸው። እናንተ ልጅ ምን እየሆናችሁ ነው ብለው ሲሰድቡን እኔ ደግሞ ብዙ ጊዜ ማንንም አልፈራም። አባቴ ማንንም ሰው እንዳፈሪ እኔ አባቴ ብቻ ነው የምፈራው። ገባ? እሷ ነው ሰልፈራት። እሷ አልፈራትም። እንዴት እንደማፈሪኝማ አሳይሻለሁ። ከዛ እሷ አለ ብለሽ ነው እሷ አለ ብለሽ ነው። አዎ ተፈራሻለሁ። ምሽ ሊፈሮሽ እንዴት እንደምቀጠቅጥሽ እኮ ታውቂያለሽ። አትፈራሩ። ቆይ እንትን አትበሉ። እኔ ሲጀምር አልፈራም። አትፈራሩ ብላ አታሽቃብጥ። እንደምታሽቃብጠው ለሷ ነው እንደምታዝዘው ነው። አታሽቃብጥ ሲጀምር አታሽቃብጥ አይባልም። ምንድነው የሚባለው? ምንድነው የሚባለው? ግን አይባልም። አታሸርግድ። እሱ ቆንጆ ነው። አታሸርግድ ያምርበታል። አዎ ቆንጆ ነው። ከዛ እሺ
መተው እዚህ በቃ ማይሆን ነገር ይቀባጥሩልሃል በዛ ወሰጂ ከበሩ ጋር እኔ ግን ጋሻ ትልቅ ሰው ናቸው አለ እሷቸው ምን ለማድረግ ለምን ይደቅምከው ሰለቸኝ እኛ ሰለቸን ትጀምር ገና እኮ አንተም ትገረፋለህ አይደለም አውሩኛ ቁጭ በል እሺ አይደለም እንዴት ይሆናል እንደዚህ ምንድነው ሆንከው እንዴ ማለት ያስቀምጡ አይደለም ዱላው እናንተ ልጅ ከማውጣት አስቀምጡ ነይዚ እንዴ ቁጭ በል ዱላው እንደሽኝ ነው ምን ይማራ ነው ዱላው ቁጭ በል እኔ ሾንም ጠሩላ ኧረ እኔ አትጃንቺ እኔ አንቺ አልፈልግም ቁጭ በል አንቺ ምን ሰሪ እስከዛ ድረስ ቁጭ በል አንተ ቁጭ በልና በስነ ስርዓት አውራ ነው ማይገረፍ አብሬ ነው ሁለታችሁ ምን እኔ ማስተባዬ ነው አባዬና ሙዚ አንተ ሰማያለ ወይ ወጣ ወይ ቁጭ በልና በስነ ስርዓት እኛ እኮ እዚህ ነገር ነው ምን የምትሄድበት አንተ አሳዘናችሁ አንተ አትሩ ምን ልታረጊ ነው እሺ ወይ አንዳችሁ ላውራ አይደል ምንም የሚያዳምጠኝ ሰው እኮ አጣውኝ ጀመር አባቴ አንተ እኮ ስለሆነ አይደለም አባታችን እንዴት ጀመር የሚያረጋልኛ እንደ ጋሻ ሰፈሩ እንደ ሰው ያስተምራል ምን አድርጎ ሄደች አባታችን ብሎ እንደሚያረጋል ምን ብናረግሽ እሺ ቁጭ በሉ እስኪ ላውራ በርከከሽ ተነስና ከተንበረከክ ብቻ ነው ከዛ ሰው እንደናውራ ከፈለግም ጆሮውን ነው የምናስይዘው ጆሮ ምን ታወሩኛላችሁ እኔ እንደሞ እንደመጣለው አይደለ ተንበርክኪ እንትን የቀለበት ፕሮግራም መሆኑ ነው አይኔ ቀለበት አላለም ምንም ቀለበት የትልቅ ሰው አንቺ ጻነሽ አንቺ የምታክል ሴት ጻነሽ እሺ ተንበርክክ ነው አንቺ ወደ ዘይድ ሲም በርከክ ማኩኝ ይዘጋል ይችላል ከሳ ምን ይችላል ይዘጋል ይችላል አይደለ አልተማረችም አይ ሳገራ ማለች ዝም ብሎ ከሰማው ብዙ ነው የሚቀበጥረው ዋሻ ባለፈው ፊልም ላይ ታርጉብልኝ ስልሽ ምንድን ነው ያልሽው አንቺ ከዛ ዲክሽነሪ ላይ አላየንም አባቴ እንደውም እቺ ምንም አታውቅም እንጂ አላለሽ አብረና አይደል አንቺ ነው በሬ መጋለብ ብቻ ነው የምትችይው አላለሽ እኔ ግን አባቴ በጣም ይወጣ አባዬ እንደዛ ይል ጎበዝ ቤስ ላይ ቤስ ታውቃለህ እያናገርኩህ እኮ ነው ቤስ ታውቃለህ ቤስት ማለት ጥሩ ማም በቃ ከዛ ቢዮር ቤስት ሲለኝ በቃ እኔ ነው በቃ ደስ አለሽ ማም ያ ሃፒ እኔ ሃፒ አስተናገርሽ አንቺ እንግሊዘኛ አልናገር አትችልም ለማንም አልናገር ምንም አልፈልግም ለማንም እንግሊዘኛ ሚስጥር ነው እንግሊዘኛ ሚስጥር ነው ሲጀምር ለማንም አልናገርም እሺ አንዴ እሷን ላውራት ያ እኔ ላውራት እሷ ማለት እኔ ትጂ መንግስት ጋር ነገራት አይናትሻል መንግስት ጋር አይደለም እኔ ትጂ ነው እሷን የምታወራት አይደለም ከሷ ጋር ብቻዋን ማውራት ነው እኔና ሲንግል ጋር ላውራ ነው እኔ ነገር መስማት የለብሽም አንቺ እኔ ተቀምጬ ነው እኔ ምንም እኮ ነው አይ አንተለም ተቀምጬ ማለት ይችላል ተቀምጣለህ አንተ ደግሞ አንቺ እየነካካሽ ልጁን አትነካኪው እንደዚህ ነው ቁጭ በይ በቃ አይደለም ይኸውልሽ አሁን ማውራት ትችላላችሁ ቀጥሉ እሷ ጋር እሺ ተው እንግሊዝ ለብቻ ላውራችሁ በእንግሊዘኛ እናወራሽ አንተማ አትችልም አንድ አይታችሁ ዝም በይ አንቺ እችላለሁ ምን ፈልገህ ነው እነሱ ለየብቻ የምታወራን አንቺም ለየብቻሽ አንቺም ለየብቻሽ እሷን ስለ ፊልም አወራታለሁ አንቺም ደግሞ ስለምትፈልጊው ስለ ፊልም ነገር የለም እንግሊዘኛ እኔ በጣም አሳፍረኛ እኔ ጓደኞቼ እንዳለ በቃ በእንግሊዘኛ ነው የሚያወሩት ምናምን እኔ እሞክራለሁ አትሰማም ሰው የሆነ ነገር እህቴ ጓደኞች ናቸው የሚያወሩት ምን አንቺ ጓደኛ ልጅ ሲጀምር ጓደኛ ልጅ እነዚህ በሰኛ ጓደኞች ነው ከሰው ጋር የምትጣሉት ከሰው ጋር እኔ በእንግሊዘኛ ነው የማወራው እሷ ቦቦ አይወዳትም አይደለም ይወድኛል አይወዳትም እኔ እኮ ነገርኩ በእንግሊዘኛ የሚጣላ ታላቅ ሁሌ ነው የሚጣላ ስቴር በቃ እና እናታችሁና አባታችሁ ምንም አይሏችሁ ምንም አይሉንም አባዬና ማዬ በጣም ነው የሚወዱን ማለት እኔ አሁን ውጪ ማለት ነው አገባኝ እኔ ደከመኝ ይደክመኛል በቃ እሺ አይደለም እንተኛ እንደ እህቴ ብንተኛ ይሻላል እሱ ዝም ብሎ ተነሺ እሱ ከፈለገ ሶፋ ላይ ተኛኔ ናቸው አልጋሪ ነው በቃ እሺ ተነሽ ያወራውሽ አይደል እንዴ እሺ ከማን ጋር ላወራ ነው ታኝ ቆይ እኔ የምልሽ እናትና አባቶቻችሁ ከሞቱ 2 አመት ሞልቷታል ምንድን ያልከው ቆይ አዳምጪኝ ምንድን ነው የምታወራው ምንድን ነው ያልከው አሁን ምንድን ነው እየሰራችሁ ያላችሁ